ከእንግዲህ በኋላ ወደ ዘፈኑ ዓለም አልመለስም። ታዋቂው ድምፃዊ አቤል ሙሉጌታ በማህበራዊ ሚዲያ ገጹ ባስተላለፈው መልእክት ሲወራ የነበረው ነገር እውነት ሆኖ ታገኘ። ከዘፈን ዓለም እንደወጣ ከዚህ በኋላ ዘፈን እንደማይዘፍን በሙዚቃ ዓለም ውስጥ ከዚህ በኋላ እንደማይኖር አሳው። እንዴት ነው ሰው ከዘፈን ወደ መዝሙር ያለው ቦታ ነክቶ የሚመጣ? ያለንበት ይሄ ጊዜ የመጨረሻው ዘመን ይመስለኛል። የአቤል ሙሉጌታ ነገር በጣም የሚገርም ነው። ሚስጥሩ ይሄ ነው። በቃ የማቀውን ፍልስፍና የማቀውን ሐሳብ ለሚሰሙ ለሚያዳምጡ ሰዎች ሰራ። ዓለም በቃኝ በማለት ወደ መንፈሳዊነት ተቀይሯል። ሰላም ውድ የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ተዘምሩ ዘንድ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን ሰሞኑን ሶሻል ሚዲያ ላይ የሚነጋገሩ ነገሮች በጣም ብዙ ነበሩ። የሆነ ታይም ላይ አቤል ሙሉጌታ በቅርቡ ወደ መንፈሳዊነት እንመለሳለሁ በማለት የሰራው ቪዲዮ ሁላችንም እናውቀዋለን። ከሙሉ ወንጌል አብያተ ክርስቲያናት መዝሙሮቻቸውን ሰማለሁ። ያለ መዝሙርማ እንዴት ይሆናል? መንፈሳዊ ነገር ያስፈልገናል። እኛ በተለይኛ ሙዚቀኞች ይርበናል። ብንችል አንድ ቀን እኛም ደግሞ አድለውን ብንዘምር እግዚአብሔር በረዳን መልካም ነው። ምን ያስገርመሃል? ምን ያስገርመኛል? ምን ያስገርም? ኧረ ምንም አያስገርመኝ። ምንም ያስገርም ነገር አለ? ምንም አያስገርም። ያስገርመኝ አንድ ነገር አለ። የእግዚአብሔር ፍቅር፣ የእግዚአብሔር ፍቅር ያስገርመኛል። ዋው! የእግዚአብሔር ፍቅር ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እግዚአብሔር ለኔ መስቀል ላይ አንድ ልጁን እንደላከ ማመን ስለሆነ ከእግዚአብሔር ፍቅር በላይ የሚያስገርመኝ የለም። ከፍታው፣ ስፋቱ፣ ርዝመቱ፣ ጥልቀቱ ከማወቅ በላይ የሆነውን የእግዚአብሔርን ፍቅር ለማወቅ ትበረቱ ዘንድ የሚል መጽሐፍ ላይ አንብቤያለሁ እና የሚያስገርመኝ እሱ ነው። ስለ ኑሮ ምን ትላለህ? ሰዎች በኑሮ በጣም ተጨንቀው ያው አንታይ ክራይስት ቢባል ሲመጣ የኑሮ ውድነትን አቀላለሁ፣ ሰላም እሰጣለሁ ብሎ ስለሆነ ያው መጽሐፍ የምታነቡ ሰዎች ያላነበባችሁ አንብቡ እና ኑሮን አቀላለሁ ብሎ ስለሆነ አሁን ኑሮ የከበደው ዓለም ላይ የዚህ ዓለም ገዢ የቀመረው ቀመር ስለሚመስለኝ የአሁኑ ኑሮ ያው እንግዲህ ከእግዚአብሔር ጋር ካልሆነ ከባድ ነው ማለት ነው። እግዚአብሔር ካለ ግን ያው እዚህ ቅን አልበም ላይ ገንዘብ የሚል ሙዚቃ፣ እግር በተራመደው የሚያረጀው ጫማ የሚል ሙዚቃ አለ። እንደዛ ነው። እሺ እንቀጥል። ዝና ለአንተ ምንድን ነው? ዝናና ቴክኖሎጂ ለኔ አንድ ናቸው። ዝና ለበጎ ከሆነ ይጠቅማል፣ ቴክኖሎጂም እንደዛው። ያለንበት ዘመን ቴክኖሎጂው ራሱ ነገሮችን አይመርጥም። ነገር ደግሞ ሰውነት ውስጥ የሚሰራው በአይንና በጆሮ ሰምቶ ነው። በአይንና በጆሮ ወደ ውስጥ ይገባና ነገር ይሰራል፣ ነገር ያበላሻል። ዝናም እንደዛ ነው። ዝና ወደ ውስጥ ከገባ ስለዚህ ኖርማል ሆኖ መኖር፣ ቀለል አድርጎ መኖር በቃ ይሄው ነው። እንግዲህ ይሄው ነው ዝና ለኔ እንደዛ ነው። ካልጠበቁት ግን ትንሽ አስቸጋሪ ይመስለኛል። ስለ ጊዜ ምን ትላለህ? ዋው! ጊዜ እኮ ክብ እኮ ነው።
እኔ ጊዜን የምመስለው በሰዓት ነው። ከላይ ያለው 12 ነው ባለጠጋ አርጉት 12ን ከዛ ያ 12 ሲዞር አንድ ይሆናል እየቀነሰ ይመስላል። ከዛስ 2 3 4 እያለ ዞሮ ደግሞ ቀንሶ 10 11 መልሶ 12 ተመልሶ ደግሞ እንደገና አንድ ይላል። ስለዚህ ዛሬ የከበረ የመሰለው ነገ አይደለም። ዛሬ ጤነኛ የመሰለው ነገ ይታመማል። እንደዛ ነው። ግን በጊዜ ውስጥ ጊዜ ዞሮ ስለሚከፍል ስትሄድ ብቻ አይደለም ጊዜ ስትመለስም ስላለው ስትሄድ ምትዘራውን መጠንቀቅ አለብህ በጊዜ ውስጥ ያምናለሁ። አሁን ግን ሙሉ በሙሉ ፌስቡክ ላይ በጻፈው ጽሁፍ ላችሁ አቤል ሙሉጌታ እንደተናገረው ለዚህ ውሳኔ እንድደርስ ግን ከጎኔ ለነበራችሁ ወንድሞቼ ዘማሪያን፣ ፓስተሮች እንደዚሁም የወንጌልን እውነት እንድረዳ እንዳውቅ በብዙ የደከማችሁልኝ የጸለያችሁልኝ ሁሉ ጌታ ይባርካችሁ። የኃጢአትን መንገድ ጥዬ በደሙ ያነጻኝን ጌታ ኢየሱስን ሳገለግል እኖራለሁ የሚል መልእክትን በይፋ አጋርቷል። በሐሳብ መስጫው ስርም እጅግ ብዙ የወንጌል አማኞች አቤልዬ እንኳን አመለጥክ፣ በእውነት ስንጸልይልህ ነበር፣ በመልእክቶችም ከዚህ በፊት ወደዚህ እውነት እንደምትመጣ እየተረዳን ነበር። ምክንያቱም በተለያዩ ማህበራዊ ሚዲያዎች ላይ እያሰፈርካቸው ያሉ ጽሁፎች በውስጥ አንድ ነገር እየተንቀሳቀሰ እንዳለ ያስታውቅ ነበር። ዛሬ ግን በይፋ ወስነ የዓለምን ኮተት ጥለ ጌታ ኢየሱስ ክርስቶስን ለማክበር ለማገልገል በመወሰነ እጅግ ደስ ብሎናል የሚል መልእክትን ሲያስተላልፉለት ተመልክተናል። እኛም በእውነት እጅግ ደስ ብሎናል። የአቤል ሙሉጌታ ጽሁፍ እንደዚህ ይላል። ከዚህ በኋላ ከዘፈኑ ዓለም የለውበትም። እናንተ ስለኔ በጸሎታችሁ የደከማችሁ መጋቢዎች፣ ዘማሪዎች ጸሎታችሁ በከንቱ አልቀረም። የጠፋው ልጅ ተገኝቷል። ዓለም ቆሻሻ ናት። የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው። ምን ቀን ነው የገባሁት እያልኩ ሳለቅስ አምላኬን ስማጸን ከ2005 እስከ 2007 ለ2 ዓመት ገደማ ሳቆም መጋቢ ቸሬ ጋር ቃል ስካፈል ጥቤ ቀድሞ አመለጠ። እኔ አንዴ ወደ ዘፈኑ ዓለም ስመለስ በኃጢአት ስረክስ ደግሞ ፊቱን ስፈልግ ሳመነታ ጌታ ሲገስጸኝ አስቸግሬው ቆየው። ሰይጣን ዘመኔን ሊበላው ሲያባብለኝ ጌታ የልጅነት አምላክ ደረሰልኝ። ዓለም ውሸት ነው፣ ዝናም ከንቱ ነው፣ ቆሻሻ ነው። የውሸት መልክ፣ የውሸት ፈገግታ ብቻ። ውሻ ወደ ጥፋቱ ይመለሳል። ደግሞም የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22 ይህ ቃል ለኔ ነው። ስንቴ ስወጣ ስንቴ ስገባ፣ ዛሬ ቀኑ ቆረጠ አመለጥኩኝ፣ ታደገኝ አዳነኝ፣ ሸክሜ ወደቀ እሰይ አልኩት። ጌታዬን በጨለማ የነበርኩትን ወንድማችሁን ደጉ አባቴ አባታችሁ ሮጦ ተቀበለኝ። ጌታን ባርኩልኝ፣ ስሙን ከፍ አድርጉልኝ። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላስም። ዕብራውያን ምዕራፍ 10 ቁጥር 38። ከዚህ በኋላ ዘፈኑ ዓለም የለውበትም። ዳግም ዞር ብዬ አላየውም። የጌታ ስም ይባረክ። ኢየሱስ ጌታ ነው። በዘፈኑ ያላችሁ ወዳጆቼ አሁን ሽንገላ የለኝም። ዘፋኝነት ከስካር ጋር ተነጣጥለው አያውቁም። እኔን የታደገኝ አምላክ አምናለሁ፣ እናንተንም ይታደጋችሁ። እሰይ የተሰኘውን ዝማሬ ዓለም በቃኝ፣ ዘፈን በቃኝ በማለት አንዳንድ መዝሙሮቹን ሶሻል ሚዲያው ላይ ወይም የዩቲዩብ ቻናሉ ላይ መጫኑን እናውቃለን። ሞቼ ሳለው ባጣት በበደሌ በስራዬ በመስቀሉ ቤዛ ደሞ አነሳኝ በትንሣኤ ላሳድር ተልኬ ልወግራቸው በድንጋይ ሐሳቤን ቀየረው የኔ ጌታ መንገድ ላይ
አየሁት የዘላለሜን ፈሪሳዊነቴን ሸኘሁት ወጌን በቆልጣፋ አፌ ኢየሱስ እያልኩ አዲስ ፍጥረት ሆኜ ዳግም ተወለድኩ። እሰይ 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 አቤል ሙሉጌታ ብዙ ዘፈኖች የሚታወቅ ሙዚቀኛ ነው። አሁን ግን ከዚህ በኋላ በዘፈን ዓለም አታዩኝም በማለት ገልጿል። ከእንግዲህ በኋላ ወደ ዘፈኑ ዓለም አልመለስም። ታዋቂው ድምፃዊ አቤል ሙሉጌታ በማህበራዊ ሚዲያ ገጹ ባስተላለፈው መልእክት ከእንግዲህ በኋላ ወደ ዘፈኑ ዓለም እንደማይመለስና ሙሉ በሙሉ ወደ ፈጣሪው መመለሱን በይፋ አስታውቋል። ድምፃዊው የዘፈን ዓለሙን በአጋንንታዊ አሰራር የተተበተበ ውስብስብና ቆሻሻ መሆኑን ገልጿል። ላለፉት ዓመታት በኃጢአት ተዘፍቆና በዝና ተታሎ ሲባክን መቆየቱን በጸጸት ተናግሯል። ውሻ ወደ ጥፋቱ ይመለሳል የሚለውን የመጽሐፍ ቅዱስ ቃልን በመጥቀስ ከዚህ ቀደም በተደጋጋሚ ወደ መንፈሳዊ ሕይወት ለመመለስ ቢሞክርም ሰይጣን ሲያባብለው መቆየቱን አሁን ግን ቀኑ ቆረጠ ሲል ነፃነቱን ማወጁን ጠቁሟል። ድምፃዊው አክሎም የዘፈን ዓለም የውሸት መልክና የውሸት ፈገግታ ብቻ የነገሰበት እንደሆነ ገልጾ በተለይም ዘፋኝነት ከስካር ጋር ፈጽሞ እንደማይነጣጠል ምስክርነቱን ሰጥቷል። ለተከታዮቹና በዘፈኑ ዓለም ላሉ ጓደኞቹም የልጅነት አምላኬ ደረሰልኝ እናንተ የሚታደጋችሁ በሚል መልእክት አስተላልፏል። በአሁኑ ወቅት ሸክሜ ወደቀ በማለት ትልቅ የደስታ ስሜት ላይ መሆኑን የገለጸው አርቲስቱ ከእንግዲህ በኋላ ፊቱን ወደ ዘፈን እንደማያዞር በቀሪው ዘመንም ፈጣሪውን እንደሚያገለግል በማረጋገጥ ደጋፊዎቹ አምላክ እንዲያመሰግኑለት ተማጽኗል። ሰይፉ ፋንታሁንም ታዲያስ አዲስ ላይ ባስተላለፈው መልእክት ላይ ሙሉ መረጃውን አስተላልፍላችኋለሁ። ግን ተወዳጁ አቀንቃኝ አቤል ሙሉጌታ ሙዚቃ አቆመ የሚባለው እውነት ነው ሲል ይጠይቃል። እንግዲህ አቤል በነገራችን ላይ በቅርቡ ቃለ መጠይቅ ለማድረግ እንግዳዬ ሊሆን ተነጋግረን ነበር። አዲስ ነገር አለኝ ብሎ ነበር። እንግዲህ ምናልባት አሁንም እየሞከርኩለት ነው። ግን ከዚህ ጋር የተያዘ ነው አዲሱ ነገር እኔ አላውቅም። ግን እንግዲህ ስሞክርለት ስልክ እየሰራልኝ አይደለም። ግን በራሱ ሶሻል ሚዲያ የገለጸው ነገር አለ። ከዛ ተነስተው እንግዲህ ብዙዎች እየጠየቁ ያሉት የራሱ የሶሻል ሚዲያ ስለሆነ በራሱ የተጻፈ ነው ብለንም ተስፋ ስለምናደርግ አዎ ካሁን በኋላ ዘምራለሁ እንጂ አልዘፍንም ብሏል። በኋላ እንደውም ከዚህ በኋላ በዘፈን ዓለም የለሁም በሚል ርዕስ ነው ፌስቡክ ገጹ ላይ ከሰዓታት በፊት መልእክቱን የገለጸውና ምናልባት ከዚህ በፊት የነበረበት የሙዚቃ ዓለም እጅግ በጣም እንደውም ደቆሻሽ አድርጎ እንደሚጠቅስና ከዚህ በኋላ መጽሐፍ ቅዱስ ላይ እንደውም ያለውን ውሻ ወደ ጥፋቱ እንደማይመለስ አይነት የሚለውን መጽሐፍ ቅዱስ ቃል አንስቶ ከዚህ በኋላ ወደዛ አልመለስም፣ ወደ ሙዚቃ ዓለም አልመለስም፣ ከዚህ በኋላ በመዝሙር ወደ መንፈሳዊ ዓለም በደንብ ቀርባለሁ፣ መንፈሳዊ ስራዎችንም እሰራለሁ ብሎ ነበር። ፌስቡክ ገጹ ላይ ረዘም ያለ ጽሁፍ ነው የጻፈውና ለበርካታ ዓመታት እንግዲህ አልበም የሰራባቸውንም ዓመታቶች አንስቷል። 2003 ላይ በርካታ ጊዜያት አልበሞችን ሰርቷል። እንግዲህ ከዚህ በኋላ ምናልባት የእሱ አድናቂዎችና ወዳጆች የሆኑ ሰዎች ሰርቶ በለቀቃቸው አልበሞች ናቸው እንጂ እያደመጡ የሚዝናኑበት ከዚህ በኋላ እኔ በዘፈን ዓለም አልኖርም፣ ወደ መንፈሳዊ ዓለም መጥቻለሁ፣ ምናልባት በዘማሪዎች ይሆናል ከዚህ በኋላ የኔን ድምጽ የምትሰሙት የሚል ይዘት ያለው ነገር እንግዲህ በማህበራዊ ሚዲያ ገጹ ላይ ያሰፈረው። እንግዲህ ከሰሞኑ በርካታ የጥበብ ባለሙያዎች ሃይማኖት የመቀየር ነገር ማለት ይቻላል ከኪነ ጥበቡ የመራቅ ነገር የታየ ነው። እንግዲህ የ632 አንድ ላይ ስለመጣ ነው። ከራሱ ደግሞ አንደበት ከአቤል ሙሉጌታ ተጨማሪ መረጃ የምናገኝ ከሆነ ደግሞ ነገራችኋለን። ልክ የአቤልን እያቀረብን ጂመሳይስ ይላል ከስር ከባድ ነው። አታጣድፉን ባካችሁ። እንግዲህ ጂመሳይም በራሱ ቲክቶክ ላይቭ ላይ ተመሳሳይ ሐሳብ እሱም አንስቷል። እንግዲህ ሁለቱም ድምፃውያን ከራሳቸው አንደበት ደግሞ ለኛ ፕሮግራም ተመልካቾች የሚሉት ነገር ካለ እንጠያይቅላችኋል እናሳለን። ውሳኔውም ይሄ ቀላል ነገር ስላልሆነ እንዴት ወደዚህ ሊመጡ ቻሉ ምን የሚለውም ነገር
አንድ ላይ ከራሳቸው አንደበት የምንሰማው ነው የሚሆነው። ለጊዜው ግን አቤል ሙሉጌታ እኔ ከዚህ በኋላ ዘፈን ዓለም ላይ አልኖርም ብሏል። ግን ሶሻል ሚዲያ ላይ የጻፈው መረጃ ይሄ ነው በማለት መረጃዎችንም ጽፏል። ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎችን ወይም ዜና አንባቢያንም ይሄን ነገሮችንም በብዙ አንግሎች እያናፈሱት ነው። ሰበር ዜና! ከዚህ በኋላ ዓለም በቃኝ፣ ወደ ዓለምም አልመለስም፣ የዘፈኑንም ዓለም ትቼ ወጥቻለሁ ይላል የቀድሞው ዘፋኝ አቤል ሙሉጌታ። ታዲያ በዚህ ብቻም አላበቃም። በ14 ዓመቴ ነበር በሞቢል ሙሉ ወንጌል ቤተክርስቲያን የውሃ ጥምቀት የወሰድኩት። ከዛ ጊዜ ጀምሮ ያወቅኩት ጌታዬ ከዛሬም አልተለየኝም ብሎ ይናገራል የቀድሞው ዘፋኝ አርቲስት አቤል ሙሉጌታ። ታዲያም ደግሞ ስትጸልዩልኝ ለነበራችሁ መሪዎችና እረኞች ከእንደገናም ደግሞ ዘማሪዎች ጸሎታችሁ ፍሬ አግኝቷልና እንኳን ደስ አላችሁ ብሏል አቤል ሙሉጌታ። ታዲያ የተለያዩ የሙዚቃ ስራዎችና በዘፈን ስራ የምናውቀው አቤል ሙሉጌታ እንግዲህ ከዚህ በኋላ ከዘፈን ዓለም እንደወጣ ከዚህ በኋላ ዘፈን እንደማይዘፍን በሙዚቃ ዓለም ውስጥ ከዚህ በኋላ እንደማይኖር ያሳወቀው እንግዲህ ፌስቡክ ፔጁ ላይ ፖስት ባደረገው በዚህ መልእክት እናም በጻፈው መልእክት ላይም ውሻ ወደ ጥፋቱ ይመለሳል፣ ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል ሁለተኞች ምሳሌዎች ሆነባቸዋል የሚለው ሁለተኛ ጴጥሮስ 2:22 ላይ ያለውን ጥቅስ አስቀምጦ ነው እንግዲህ ይሄን መልእክት የጻፈው። እናም ይህ ቃል ለኔ ነው፣ ስንቴ ስወጣ ስንቴ ስገባ፣ ዛሬ ቀኑ ቆረጣ፣ አመለጥኩኝ፣ ታደገኝ፣ አዳነ፣ ሸክሜ ወደቀ፣ እሰ ያልኩት ጌታዬን በጨለማ የነበርኩበትን ወንድማችሁን ደጉ አባቴ አባታችሁ ሮጦ ተቀበለኝ፣ ጌታን ባርኩልኝ፣ ስሙን ከፍ ከፍ አድርጉልኝ ብሎ እናም ከዚህ በኋላ ዘፈኑ ዓለም ላይ የለሁም፣ ዳግም ዞር ብያለሁም፣ ስሙ ይባረክ፣ ኢየሱስ ጌታ ነው። በዘፈኑ ያላችሁ ወዳጆች አሁን ሽንገላ የለኝም፣ ዘፋኝነት ከስካር ጋር ተነጣጥለው አያውቁም፣ እኔን ታደገኝ አምላክ አምናለሁ፣ እናንተን የሚታደጋችሁ የሚል መልእክት አስተላልፏል። እያወሩት ይገኛል። አቤል ሙሉጌታ በተከታታይ ቆንጆ የሆኑ መልእክት ያላቸውን አጠር ያሉ መዝሙሮችንም ሶሻል ሚዲያ ላይ እያጋራ ነው ያለንበት። ይህ ጊዜ የመጨረሻው ዘመን ይመስለኛል። ይሰማው ወሬ በየቦታው ጦርነቱ፣ ወረርሽኙ፣ የተፈጥሮ አደጋው ይህም ማለትም ደስ የሚልና ዓለምን ትቶ ወደ መንፈሳዊነቱ ነው ፈጣሪውንም እያመሰገነ ይገኛል። አቤል ሙሉጌታም እንደተናገረው ዓለም ብዙ ነገርን አባክናለች፣ አሁን ቀሪው ዘመኔን ከፈጣሪ ጋር ቀጥላለሁ በማለት የሚያማምሩና ቆንጆ መልእክት ያላቸው መዝሙሮቹን የዩቲዩብ ቻናሉ ላይ እናም ቲክቶክ ላይ በጣም እየተረማመዱ ያሉ የእሱ መዝሙሮች አሉ። ይህም ደስ የሚል ነገር ነው። በጣም ደስ ብሎናል። ማንም ሰው ዓለምን ክዶ ወደ ፈጣሪ ሲያቀና በጣም የሚገርም ነውና ሶሻል ሚዲያ ላይ ትላልቅ ተጽዕኖ ፈጣሪ የሚባሉ ሰዎች እነ ትዝታው ሳሙኤልም መልእክታቸውን አስተላልፈዋል። ወንድማችን አቤል ሙሉጌታ እንወድሃለን። እንኳን እግዚአብሔር ረዳ፣ እንኳን ወደ ጌታ መንግስት መጣ። ጨክነ በርትተ ወደፊት መቀጠል አለብን። በእውነት ጨክነ በርትተ ወደፊት መቀጠል፣ ተስፋ እንዳትቆርጥ። አሁን ይሄ የገባበት ህይወት በዘፈን ካለ ከገጠመ ችግር በላይ ምናልባት ብዙ ፈተና ሊገጥም ይችላል። ጥርስ ነክሶ ወደፊት መጓዝ ነው ክርስትና የመስቀል ጉዞ ነው። የተደላደለ አልጋ ባልጋ የሆነ ጉዞ አይደለም። ለማንም ቢሆን ተመሳሳይ ነገር ነው። ለክርስቶስ እንኳን ይሄ ዓለም አልሆነም። ሶ ዱ ኖት ኤክስፔክት። በጣም ኤግዛጁሬት አድርጌ ልነግርህ አልፈልግም፣ ግን በጣም እንትን ያለ የተጋነነ ነገር እንዳትጠብቅ ከማንም ድኛለው ከሚሉትም በሃይማኖት ውስጥም ካሉትም ምንም ነገር ኤክስፔክት እንዳታደርግ። ከኢየሱስ ብቻ ነው አንተ በቃ መጠበቅ ያለብህ። ጌታህን ቀና ብለህ ተመልከት፣ ጸልይ፣ በርታ፣ መጽሐፍ ቅዱስህን አጥና። ልጆችህን በዚሁ መስመር ማሳደግ መቻል ነው። ክብር ምስጋና ለእግዚአብሔር ይሁን። በአንተ መዳን እኛ በጣም ደስ ብሎናል። የሚሰድቡህን እንዳትመለከት፣ የሚወዱህ በጣም ብዙ ሰዎች እንዳሉ እንድታውቅ ነው። በጣም ብዙ የሚወዱ ሰዎች አሉ። እኔ አሁን አንድ የሆነ የዘፈን እንትን ላይ ከሱ ጋር ቁጭ ብሎ ያሬድ ነው ምናምን የሚባለው ዘፋኝ የአርሴማ ስዕል አወጣ። አርሴማ ስዕል ከዚህ ውስጥ ነው ጠይቆ ነው ከሰው የሆነ ሰው ሰጠውና አርሴማ እዛ ዘፈን የዘፈነው መንፈሱ አንድ ነው። ባይዘ መንፈሱ አንድ፣ የአርሴማ መንፈስ የዘፈን መንፈስ፣ የዳንኪራ መንፈስ ብቅ አድርጎ አወጣና እዛው እኮ ነው እንግዲህ ውድድር ላይ ነው የአርሴማን አውጥቶ ሲያሳይ ትዝ ይላችኋል። ያሬድ ማን ነው የሚባል ዘፋኝ
ይመጣል። መምጣቱ አይቀርም። የኢየሱስ የማይሆን የለም። ብረት ያቀልጣል የኔ ጌታ። የአድማስ አለት የመሰለውን ጠጣር ልብ ያደቀዋል በቃሉ። ሃሌሉያ። እኔን ከለወጠ ማንንም ይለውጣል ጌታ። ማንንም። እኔ ነበርኩ አስቸጋሪ ወንድሜ። በጥበብ የጥንቆላና የመተት መዓት የተተበተበበት ቤት ውስጥ ታቦት ተሸካሚ ሆኖ የኖረውን ሰው ከለወጠው እንዴት አንተን አይለውጥ? ሃሌሉያ። ያሸንፋል። ኢየሱስ አሸናፊ ነው። ይረታል። ልብን ያሸንፋል። ልብን ይረታል። ስንቶች ሰይፋቸውን ጥለው ተከተሉት። ስንቶች ጦራቸውን ጥለው ተከተሉት። ስንቶች ዘፈናቸውን ትተው ተከተሉት። ስንቶች ጥንቆላቸውን ትተው ተከተሉት። ይሄ ጌታ እኮ በፍቅር የሚያሸንፍ ጌታ። ጉዳዩ የሃይማኖት ጉዳይ አይደለም። የሃይማኖት ጉዳይ አይደለም። ይሄ የሃይማኖት ድርጅት ጉዳይ አይደለም። የህይወት ጉዳይ። አምልጥ። ይሄን መልእክት የምትሰሙ ዘፋኞች፣ ይሄን መልእክት የምትሰሙ አርቲስቶች ጌታ ይሻላችኋል። ምስጋና ለእግዚአብሔር ይሁን። ሃሌሉያ። ጌታ ይሻላችኋል። ነፃ ውጡ። ጌታን ተቀበሉ። ስለዚህ አቤል እንዲህ ባለ መንገድ መዝሙር ሰርቷል። ኦፊሻሊ ተናግሯል። ከዚህ በኋላ ዘፈን አቁሜያለሁ ብሏል። ክርስቲያን የሆናችሁ በሰው መዳን ደስ የሚላችሁ እንኳን ደስ አላችሁ። ሰይጣን መርጦ መደፋት ይችላል የፈለገበት ቦታ። ጸጉሩን ሚንጨረጨረው ዛሬ ሰይጣን ነው። በቃ አቤት 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 አቤት። የሲኦል ደጆች የማይችሏት የክርስቶስ ቤተክርስቲያን እየሰበሰበች ችግሮች አሉ። አዎ በጣም ብዙ ችግሮች አሉ። ግን የእግዚአብሔር መንግስት ነው። ይሄ መንግስት የእግዚአብሔር መንግስት ነው። ብዙዎች እስክትገረሙ ድረስ ገና ይድናሉ። አሜን። እንኳን ጌታን አገኘ አቤል። እንወድሃለን። በርታ በርታ። አንተ የእግዚአብሔር ልጅ ነህ። ከዚህ ጀምሮ የተቀበልከው ጌታ ያስቀጥልሃል። መንፈሱ ያስቀጥልሃል። ቃሉ ያስቀጥልሃል። እንዳልኩ መበርታትና መሻገር ነው ያለብህ። ሁለተኛው ሰው ደግሞ መሳይ ነው። ትዝታው ሳኒል የዩቲዩብ ቻናል ላይ መልእክቱን አስተላልፏል። ደስታውንና የተለያዩ ነገሮችንም ተናግሯል። ብዙ ሰዎች ደግሞ ወደ ብዙ አንገሮች እየቀየሩት ነውና አሁን የአቤል ነገር ደስ የሚል ነገሮችን እየፈጠረ ነው። እኛም ደስ ብሎናል። እንኳን ወደ ፈጣሪ ቀረብ፣ እንኳን ደስ አለህ እያልን ነው። ውድ ቤተሰቦቻችን አዳዲስ መረጃዎች ሲደርስ ለእናንተ ይዤላችሁ እንቀርባለን። ይህ ቻናል ለብዙዎች እንደ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምነው ኢትዮጵያን ሰላም ያደርግልን። እናመሰግናለን።